በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? በዚህ ሰዓት እንድንደርስ የረዳን አምላካችን ልዑል እግዚአብሔር ይክበር ይመስገን። እንኳን ለቅዱስ ሚካኤል ወርሃዊ መታሰቢያ በሰላም አደረሳችሁ አደረሰን። እንኳን ለታላቁ ጻድቅ አቡነ ሳሙኤል ዘዋልድባና ለሰማዕታት እንጦንስ ወፎጤኖስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። አባ ሳሙኤል ዘዋሊ ሀገራችን እልፍ አእላፋት ቅዱሳን አፍርታለች። እንኳን በተባረከው በቀደመው ዘመን ይቅርና ዛሬም ከሀገር ተርፈው ለዓለም የሚጸልዩ በየበረሃውና በየፍኩርታው የወደቁ ብዙ አባቶችና እናቶች አሉ። በኢትዮጵያ ውስጥ ከተነሱ ቅዱሳን ሳሙኤሎች ልዩ ቦታ አላቸው። በ20 ዓመታት ልዩነት ብቻ 6ቱ ሳሙኤሎች ተነስተው ከቅድስና ሕይወት እስከ ስብከተ ወንጌል፣ ከገዳማዊ ሕይወት እስከ ምናኔ በጎውን ጎዳና አሳይተዋል። እነዚህም ሳሙኤል ዘዋልድባ፣ ሳሙኤል ዘጣሪጣ፣ ሳሙኤል ዘቆየጻ፣ ሳሙኤል ዘግሺ፣ ሳሙኤል ዘሃሌሉያ እና ሳሙኤል ዘደብረ ወገግ ናቸው። በተመሳሳይም በግብጽ የደብረ ቀለሞን ኮከብ ጨምሮ ወይም መልአኩን ቀውስጦስን ከጌታ ያማለዱት ብዙ ሳሙኤሎች ተነስተዋል። የድሮ እናቶችን በእውነት ስም መሰየሙን ይችሉበታል። ሳሙኤል ማለት ስምዐኒ እግዚአብሔር ስእለትየ እግዚአብሔር ልመናዬን ስማይ ማለት ነውና። ወደ ቀድሞ ነገራችን እንመለስና ታላቁ ኢትዮጵያዊ ጻድቅ አቡነ ሳሙኤል ዘዋሊ የተወለዱት በ13ኛው መቶ ክፍለ ዘመን በ1295 በምድረ አክሱም ነው። ወላጆቻቸውም እስጢፋኖስ እና ዓመተ ማርያም ይባላሉ። የዘር ሐረጋቸው ከካህናት ወገን ነውና ጻድቁ ገና በልጅነት ምስጢር ሃይማኖትን ጠጥተዋል። ለዚህም ይመስላል ገና ሕፃን ሳሉ ምናኔን የተመኙት። ከልጅነታቸው ጀምረው ወላጆቻቸውን ያገለግሉ ሳሙኤል ትምህርታቸውን ሲፈጽሙ የተጓዙት ወደ ደብረ መንኮል ነበር። በጊዜውም የጻድቁ ወላጆች አርፈው እንደነበር ይነገራል። ደብረ መንኮል ማለት የታላቁ ኮከብና አበመነኮሳት አቡነ መድኃኒነ እግዚእ ገዳም ነው። መድኃኒነ እግዚእ ለሀገር ብርሃን የሆኑ ቅዱሳንን ያፈሩ ዘንድ ሲተጉ እግዚአብሔር 7ቱን ከዋክብት ሰጣቸው። ከእነዚህም መካከልም ቀዳሚው አቡነ ሳሙኤል ናቸው። ቀሪዎቹ ደግሞ እነ አቡነ ያስይ ዘመንዳባ፣ ሳሙኤል ዘጣሪጣ፣ ሳሙኤል ዘቆየጻና ያፍቅረኒ እግዚእ ዘጉጉቤን የመሰሉ ናቸው። አቡነ ሳሙኤል ከ6ቱ ባልንጀሮቻቸው ጋር ሆነው በደብረ መንኮል ተጋድሎን አሃዱ አሉ። እንጨት ይሰብራሉ፣ ውሃ ይቀዳሉ፣ እህል ይፈጫሉ። በፍጹም ልባቸውም ይታዘዛሉ። ጎን ለጎን ደግሞ ከቅዱሱ አበምኔት መድኃኒነ እግዚእ ጽንዓትን፣ ትህትናን፣ ትምህርትን ይማሩ ሥርዓተ ገዳምንም ያጠኑ ነበር። ከአገልግሎታቸው ማማር የተነሳ ሁሉን ደስ ማሰኘት ቻሉ። በዚህ ጊዜም ጻድቁ አበምኔት አቡነ ሳሙኤል ዘዋሊና 6ቱን አበው ጠርተው ለምንኩስና አቀረቧቸው። ይገባቸዋል ሲሉም ከአሞክሮ ወደ ምንኩስና አሸጋገሯቸው። በዚያች ቀን 7ቱ ሲመነኩሱ ከሰማይ ብርሃን ወርዶ በመታየቱ ቅዱሳኑ ከዋክብት ብርሃንን ተባሉ። ለተወሰነ ጊዜም በዚያው በገዳሙ አገለገሉ። የአቡነ ሳሙኤል ዘመዶች ግን እየመጡ ጻድቁን ስላስቸገሩ 7ቱም ቅዱሳን ተመካክረው ከአባታቸው መድኃኒነ እግዚእ ተባርከው ከደብረ መንኮል ወጡ። ሁሉም መንፈስ ቅዱስ ወደ መራቸው ሲሄዱ 3ቱ ማለትም ሳሙኤል ዘዋሊ፣ ያስይ ዘመንዳባና ያፍቅረነ እግዚእ ዘጉጉቤ ወደ ጣና ሄዱ።
በዚያም ለጥቂት ጊዜ አብረው ከቆዩ በኋላ ለአገልግሎት ተለያዩ። አቡነ ያሳይ መንዳባን አቡነ ያፍቅረነ እግዚእ ጉጉቤን ይዘው እዛው ጣና አካባቢ ሲቀሩ አባ ሳሙኤል ወደ ዋልዲባ ሄዱ። ዋልዲባ በ5ኛው መቶ ክፍለ ዘመን በጌታ ፈቃድ የተመሰረተ ሲሆን 860 መስራች ቅዱሳን በመሰወራቸው እንደጠፋ ይቆጠር ነበርና አቡነ ሳሙኤል እንደገና አቀኑት። ጻድቁ በዋልዲባ የመጨረሻውን ትምህርት ከመያዛቸው በፊት በጊዜው ከፍተኛ የሆነ የወንጌል አገልግሎትን ሰጥተዋል። ቀጥለውም ኑሯቸውን ከግሩማን አራዊት ጋር አድርገዋል። በስዕለ አድህኖው እንደምናየው ለዘመናት በአንበሳ ጀርባ ላይ ተጭነዋል። ጧት ማታም ብዙ ግሩማን አራዊትን እያስከተሉ ለአገልግሎት ደክመዋል። ጻድቁ ከትምህርት ብዛት እህል ትተው የሻገተ ጎመንና መልኩን የለወጠ ውሃን ለቁመተ ስጋ ይጠቀሙ ነበር። አንድ ቀንም መድኃኒታችን ክርስቶስ ወደ እርሳቸው መጥቶ ባረካቸው። አካላቸውንም በቅዱስ ምራቁ አትቦ ቀባቸው። በዚህ ጊዜም ኃይለ መንፈስ ቅዱስን ተመሉ። የክርስቶስን ሕማማት እያሰቡ እልፍ ጊዜ ይሰግዱ፣ ጀርባቸውን ይገርፉም ነበር። እግራቸውንም በሰንሰለት አስረው ይጋደሉም ነበር። በዚህ ግብራቸው አጋንንትን አሳፍረው ፈጣሪያቸውን ደስ አሰኙ። ከቆይታ በኋላም ዋልዲባ በመነኮሳት ተሞላ፣ ደቀ መዛሙርት በዙ። ቀዳሚው ግን አባ ዘሩፋኤል ጻድቅ ነው። አቡነ ሳሙኤል ከድንግል እመቤታችን ጋር ልዩ ፍቅር ነበራቸው። ዘወትር ውዳሴዋንና ቅዳሴዋን በተመስጦ ያደርሱላት፣ ፈጽመውም ያመሰግኗት ነበር። ይህንን ሲያደርጉ ከመሬት ክንድ ከፍ ብለው ይንሳፈፉ ነበር። ተከታዮቻቸው ሲርባቸውም ውሃውን በቅዳሴ ማርያም ነጭ ህብስት ያደርጉት ነበር። ሶበ አትቦ ለማይ በቅዳሴ ኪ እንዘይጸልይ ረሰዮ ህብስተ ሳሙኤል ጽጌ ሃይማኖት ዝሃቅለ ዋሊ ምህረተ ወፍትሃ ለተአምረኪ እህሊ ስሬ ኃጢአቴ ወእጸብየ አቅልሊ እስመ ኩሉ ገብሪ ማርያም ትክሊ እንዳለ ሊቁ ማህሌተ ጽጌ። እመብርሃንም ስለ ፍቅር ነጭ ዕንቁ ሰጠቻቸው። ሰማያዊ ህብስትን መገበቻቸው። ንጹሕ ዕጣንንም አበረከተችላቸው። ለ12 ዓመታትም ከሰማይ ካህናት ጋር አጠኑ። ድንግል ማርያም እንዳንተ ውዳሴንና ቅዳሴን በፍቅር የሚደግምልኝን አማልደዋለሁ ስትላቸው፣ ጌታ ደግሞም ገዳማቸውን ዋልዲባን ቀድሷታል። ቀድሞም በስደቱ ባርኳት ነበር። የጻድቁ ዜና ፈጽሞ ብዙ ነውና ለዛሬ በዚህ ይብቃን። የዋልዲባው ኮከብ አቡነ ሳሙኤል ያረፉት ታኅሳስ 12 ቀን በ1395 ሲሆን ዕድሜያቸውም 100 ዓመት ነበር። ለጻድቁ ክብር ይገባል። ቅዱሳን አንቄጦስ፣ ወፎጢኖስ። እነዚህ ቅዱሳን በሥጋ ወንድማማቾች ሲሆኑ የዘመነ ሰማዕታት ፍሬዎች ናቸው። ዜና ሕይወታቸውን ሳስበው ይገርመኛል። በእሳት የወጣትነት ዘመናቸው በሃይማኖት ጸንተው ፍቅረ ክርስቶስ እንደ እሳት በላያቸው ላይ ይነድ ነበር። በእውነት ክርስቶስን በከንፈር ያይደለ በፍጹም ልቦና መውደድ እንዴት ያለ መታደል ነው! ክርስቶስን የወደደ የድንግል እናቱና የቅዱሳን ወዳጆቹ ፍቅር ይበዛለታል እንጂ አይቀነስበትም። ቅዱሳኑ አንቂጦስና ፎጢኖስ ወጣትነት የዓለም ኑሮ ሳያታልላቸው ለሰማዕታት ራሳቸውን አዘጋጁ። እንኳን ሰውን አራዊትን የሚያስበረግግ የስቃይ አይነት ተሰልፎ ሳለ በፍጹም አልደነገጡም። መጀመሪያ አንቄጦስን አቀረቡት።
ገረፉት፣ ምንም አልሆነም። በእሳት አቃጠሉት፣ ምንም አልነካውም። ለአንበሳ ሰጡት፣ እነርሱ ግን ሰገዱለት። ከዳር ሆኖ ይህንን ሁሉ ሲመለከት የነበረው ወንድሙ ፎጢኖስ ዘሎ ወደ መከራ አደባባዩ ገባ። ወንድሜ ክርስቶስ ነውና መቼም አታሸንፈውም ሲል ጮኸ። በዚህ ጊዜም በስፍራቸው የነበሩ ብዙ አሕዛብ የእነዚህ ወጣቶች አምላክ አምላካችን ነው አሉ። መኮንኑም ሁለቱን ቅዱሳን ከብዙ ሕዝብ ጋር አሰየፏቸዋል። እንደኔ ያለ ኃጢአተኛም በስማቸው እንዲህ ሊጸልይ ይገባል። ሰላም እብል ለአንቄጦስ ማህበሮ እለ በእሳት ፈጽሞ ረዊፀ ወተባድሮ ያብጽሁኒ እሉ ምስለ መላእክት ድርገተ ዘምሮ ህየ አህሎ ወሬዛ ነዳይ ኩሉ አእምሮ ሀበ ይዘብጣ ደናግል ከበሮ አርኬ። አምላከ ሳሙኤል በምልጃችሁ ሀገራችን ከጦርነት ህዝቦቿን ከስደት ይሰውርልን፣ ሞልቶ ከተረፈ በረከታቸውም አይንሳን፣ አሜን። ታኅሳስ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ዘዋልድባ፣ ቅዱሳን አንጦንስ ወፎጢኖስ ሰማዕታት፣ አባ ነዲራ፣ ቅዱስ ዮሐንስ ተአማኒ፣ ጎቡአን ኤጲስቆጶሳት። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቁ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። የሚያሳድዷችሁን መርቁ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ሮሜ 12 ምዕራፍ 12 ከቁጥር 14 እስከ 16። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አገራችን ኢትዮጵያን ሰላም ያርግልን፣ ፍቅር አንድነትን ያድለን። አሜን። ይሁን ይደረግልን። አቡነ ዘበሰማያት የተቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኮይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት እምተጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምህረትሃ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ይሁን ይደረግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።